ሰላም የጥንት በዓላት ስንል ብዙ ጊዜ ወደ አእምሯችን የሚመጣው ምንድን ነው? ምናልባት አ፣ ታሪክን ማስታወስ ብቻ ነው አይደል? ግን ዛሬ የምንመረምረው ነገር ከዚህ የተለየ ነው። ሦስት የብሉይ ኪዳን በዓላት እንዴት ሆኖ ለመጪው ጊዜ እንደተዘጋጀ ትንቢታዊ ካርታ ሆኖ እንደሚተረጎሙ አብረን እናያለን። እሺ፣ ዋናው ጥያቄ ይህ ነው። እነዚህ ጥንታዊ ሥርዓቶች እንደ ታሪክ ብቻ ሆነው የሚያልፉ ነገሮች ናቸው ወይስ ምናልባት ስለ ሰው ልጅ ወደፊት ዕጣ ፈንታ የተደበቀ ምስጢር ወይም ኮድ ይዘው ይሆን? እንግዲህ የዛሬው ጉዟችን ይህንን ይመስላል። በመጀመሪያ ስለ በዓለ ሃምሳ እናያለን። ከዛ ወደ መለከት በዓል እና የስሬት ቀን እንሸጋገራለን። በመቀጠል የሰይጣን ሽንፈትና መንግሥቱን እንመረመራለን። በመጨረሻም ደግሞ ሙሉውን ትንቢታዊ ዕቅድ ጠቅልል አድርገን እንመለከታለን። እሺ እንጀምር። የመጀመሪያው ነጥባችን በዓለ ሃምሳ ወይም የበኩር ፍሬ ነው። ይህ በዓል እንግዲህ የትንቢቱ ሰንሰለት መጀመሪያውና አስቀድሞ የተፈጸመው ክፍል እንደሆነ ነው የሚታመነው። ይህ ክስተት የትንቢቱ መጀመሪያ እንደሆነ ነው የሚታሰበው። በመጀመሪያዎቹ አማኞች ላይ የመንፈስ ቅዱስ መውረድ በእግዚአብሔር የድነት ዕቅድ ውስጥ የመጀመሪያው የመንፈሳዊ መከር ማለትም የበኩራት ፍሬ እንደሆነ ይተረጎማል። እናም ዋናው ነጥብ ይሄ ነው። ይህ ትንቢታዊ የጊዜ ሰሌዳ የሚጀምረው በምናብ ሳይሆን በተጨባጭ ታሪክ ላይ መሆኑ ነው። ይህ የመጀመሪያው የተፈጸመ ክስተት ለሚመጡት ሌሎች ትንቢቶች ሁሉ እንደ መሰረት ሆኖ ያገለግላል ማለት ነው። እሺ፣ አሁን ካለፈው ታሪክ ወደፊት ወደሚጠበቀው ትንቢት እንሸጋገር። የመለከት በዓል ይህ ለሚቀጥለው ታላቅ ክስተት ማለትም ለሁለተኛው ምጽአት እንደ መግቢያው ወይም ቅድመ ሁኔታ ነው የሚታየው። እዚህ ላይ በጣም አስደናቂ መመሳሰል አለ። እስኪ እናስበው። በኢያሪኮ ጦርነት ጊዜ ቅጥሮቹ የወደቁት በሰባተኛው ቀን 7 ጊዜ ከተዞረ በኋላ ሰባተኛው መለከት ሲነፋ ነበር አይደል? በተመሳሳይ መልኩ ደግሞ በራእዩ መጽሐፍ ሰባተኛው መለከት ሲነፋ የዓለም መንግስታት እንደሚወድቁ ይተነበያል። ስለዚህ ይህ የጥንቱ ታሪክ ልክ እንደ ሰማያዊ ንድፍ ወይም ምሳሌ ሆኖ ይቆጠራል። እናም ያ የመጨረሻው መለከት የሚነፋበት ጊዜ ተከታታይ የሆኑ ክስተቶች ይጀምራሉ ተብሎ ይታመናል። በመጀመሪያ ኢየሱስ በአየር ላይ ይታያል። ከዛ የሰማዕታት ትንሣኤ ይከተላል። በመቀጠል በምድር ላይ 7 መቅሰፍቶች ይፈሳሉ። በመጨረሻም እርሱ ወደ ምድር ይወርዳል። ይህ ሁሉ በአንድ ታላቅ ቅደም ተከተል ውስጥ ያለ ክንውን። እንግዲህ አሁን ደግሞ ወደ የጊዜ ሰሌዳው ስነ መለኮታዊ ማዕከል ወይም ቁንጮ ደርሰናል። ይኸውም የኃጢአትን የመጨረሻ መወገድ የሚያመለክተው የስሬት ቀን ነው። እዚህ ላይ ግን አንድ ወሳኝ ልዩነትን መረዳት አለብን። ይህ ታላቁ ስሬት ስለ አንድ ግለሰብ ድነት ብቻ አይደለም የሚያወራው። ከዛ ይልቅ መላውን ፍጥረት ከኃጢአት አልፎ ተርፎም ከኃጢአት ምንጭ ጭምር የሚያጸዳ አንድ ጊዜ ብቻ የሚፈጸም ታላቅ ዓለም አቀፋዊ ክንውን እንደሆነ ነው የሚተረጎመው። ይህንን የጥንቱን ሥርዓት ልክ እንደ ምሳሌያዊ ድራማ አድርገን ልናየው እንችላለን። እስኪ ገጸ ባህሪያቱን እንመልከት። ሊቀ ካህኑ የኢየሱስን ሚና ይወክላል። ኃጢአት ተጭኖበት ወደ ምድረ በዳ የሚሰደደው የአዛዜል ፍየል ደግሞ የሰይጣንን ዕጣ ፈንታ እንደሚያመለክት ይታመናል። ምድረ በዳው ራሱ ደግሞ ጥልቁን ይወክላል። እነሆ ይህ ቀጥተኛ ጥቅስ ቅድም ያወራነውን የአዛዜል ፍየል ምሳሌያዊነት የበለጠ ያጠናክርልናል። ልክ የሕዝቡ ኃጢአት ሁሉ በፊሉ ላይ ተጭኖ ወደ ምድረ በዳ እንደሚሰደድ ሁሉ የፍጥረት ኃጢአትን በሙሉ በሰይጣን ላይ ተጭኖ ወደ ጥልቁ እንደሚጣለው የሚታመነው። እሺ፣ እስካሁን ያየናቸው ክስተቶች ሁሉ እንዴት አንድ ላይ ተደምሮ ወደ ተተነበየው የሰይጣን ሽንፈትና ወደ አዲሱ ዘመን መመስረት እንደሚያመሩ አሁን ደግሞ እንመልከት። እንግዲህ የተረካው ሁሉ ማዕከል ላይ ያለው ግጭት ይሄ ነው። ሰይጣን የሚያቀርበው ክስ የእግዚአብሔር ትእዛዛት ሊጠበቁ አይችሉም፣ ስለዚህ እርሱ ፍትሐዊ አይደለም የሚል ሕጋዊ እና ስነ ምግባራዊ ክስ ነው። ትሩም ታዲያ ይህ ክስ እንዴት ነው ውድቅ የሚሆነው? በመጀመሪያ ደረጃ ኢየሱስ ራሱ ሰው ሆኖ
ትእዛዛቱን በመጠበቅ እንደሚቻል አሳይቷል። ግን ማስረጃው እዚህ ላይ ብቻ አያበቃም። ከዛ በተጨማሪ የሰማያቱ መስዋዕትነት ማለትም ትእዛዛቱን ከመጣስ ሞትን መምረጣቸው የሰይጣንን ክርክር ሙሉ በሙሉ ሚያፈርስ የመጨረሻው ሕጋዊ መስቀርነት ሆኖ ያገለግላል። እናም ክሱ ሙሉ በሙሉ ውድቅ ሲሆን ሰይጣን ለ1000 ዓመታት በጥልቁ ውስጥ ይታሰራል። ይሄ ደግሞ ወደሚቀጥለው ምዕራፍ ይወስደናል። የሰይጣን ሽንፈት ውጤቱ ምንድን ነው? የ1000 ዓመት መንግሥት መመስረት ነው። ይህ ዘመን እንግዲህ የታላቁ ስርየት ፍጻሜ ሲሆን ሰማያቱ ለከፈሉት መስዋዕትነት ከክርስቶስ ጋር የሚነግሱበት የሽልማት ጊዜያቸው እንደሆነ ይታመናል። እሺ፣ አሁን እስካሁን የተመለከትናቸውን ነጥቦች በሙሉ አንድ ላይ አድርገን ሙሉውን ምስል እንመልከት። ስለዚህ ጠቅለል ስናደርገው ከዚህ አተራቋቁም የምንረዳው ባለ 50 ያለፈው የተፈጸመው ክስተት ነው። የመለከት በዓል ደግሞ ወደፊት የሚመጣውን ኢየሱስን ዳግም ምጽአት ያመለክታል። የስርየት ቀን ደግሞ ከኃጢአት ሙሉ በሙሉ መንጻትን ያሳያል። ስለዚህ ካለፈው ወደፊቱ የሚፈስ አንድ ወጥ ታሪክ ነው ማለት ነው። ከዚህ ሁሉ ትንታኔ ልንይዞ የሚገባን ዋናው መልእክት ይህ ነው። እነዚህ ተለያዩ የሚመሰሉ በዓላትና ክስተቶች በዚህ አተረጓጎም መሰረት ሲታዩ አንድ ወጥና ቀጣይነት ያለው የድነት ታሪክ ይፈጥራሉ። እናም ይህንን ትንታኔ በአንድ ትልቅ ጥያቄ ልጨርስ። ይህ ሁሉ እውነት ከሆነ በዚህ ታላቅ ዓለም አቀፋዊ ዕቅድ ውስጥ የሰው ልጅ ሚናስ ምንድን ነው?